ጤና ይስጥልን ይህ የፈጠነ ሚዲያ ነው የሰዓቱን ዜና ይዘን ቀርበናል ከዜናዎቹ ጋር ፈጠነ ጌታው ነኝ በቅድሚያም አርዕስተ ዜናዎቹን ከኦፌኮ ወደ አዲስ ጎራ ከምርጫ ራስን ማግለል ለገዢው ፓርቲ ሜዳውን በነጻ አሳልፎ መስጠት የቀድሞ የኦፌኮ አመራር አቶ ደስታ ዲንቃ ከሰሞኑ የሚታየው የሌሊትና የማለዳ ቅዝቃዜ ተጠናክሮ ይቀጥላል ተባለ። በነጻ ለህዝብ መድረስ ያለባቸው መድኃኒቶች ተሰርቀው በግል ተቋማት እየተሸጡ ነው ተባለ። በታይላንድ ክሬን ባቡር ላይ በመውደቁ ቢያንስ የ22 ሰዎች ህይወት አለፈ። ወደ ዝርዝር መረጃዎች እናመራለን። ውድ የፈጠነ ሚዲያ ቤተሰቦቻችን የፈጠነ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ከኦፌኮ ወደ አዲስ ጎራ ከምርጫ ራስን ማግለል ለገዢው ፓርቲ ሜዳውን በነጻ አሳልፎ መስጠት የቀድሞ የኦፌኮ አመራር አቶ ደስታ ዲንቃ የቀድሞ የኢትዮጵያ የፖለቲካ ፓርቲዎች ጋራ ምክር ቤት ሰብሳቢና ዋና ጸሐፊ የመድረክ ምክትል ዋና ጸሐፊ እንዲሁም የኦፌኮ ስራ አስፈጻሚ የነበሩት የህግ ባለሙያው አቶ ደስታ ዲንቆ ከኦሮሚያ ፌዴራላዊ ኮንግረስ ጋር የነበራቸውን የረጅም ዘመን ግንኙነት አቋርጠው አዲስ ሀገር አቀፍ ፓርቲ በመመስረት ላይ ይገኛሉ። የፖለቲካ ተሳትፏቸውን በ1998 ዓመተ ምህረት በኦሮሞ ብሔራዊ ኮንግረስ የጀመሩት አቶ ደስታ በ2002 ዓመተ ምህረት የፓርቲው አመራር ከመንግስት ጋር መጠጋቱን በመቃወም ወደ ኦሮሞ ህዝብ ኮንግረስ ተሸጋግረዋል። በ2004 ዓመተ ምህረት ኦሁኮና ኦህዴን ተዋህደው ኦፌኮ ሲመሰረትም በመስራችነትና በአመራርነት ጉልህ ሚና ተጫውተዋል። በቆይታቸውም የኦፌኮና የመድረክ ወጣት ክንፎችን በሊቀመንበርነት መርተዋል። በተለይም በ2006 ዓመተ ምህረት ከማስተር ፕላን ጋር ተያይዘው የታሰሩ ዜጎችንና ተማሪዎችን ለመከላከል የጠበቆች ኮሚቴ በማቋቋም በዋናነት ሲያስተባብሩ ቆይተዋል። ሰሞኑን ከኦፌኮ የለቀቁት ፖለቲከኛው ከለውጡ በኋላ የነበረው የትግል ስልታዊ ባለመሆኑ በስድስተኛው ጠቅላላ ምርጫ ዙሪያ በፈጠሩት የአቋም ልዩነት መሆኑን ይገልጻሉ። ከኦፌኮ መልቀቃቸውን ተከትለው ፌዴራል ዲሞክራሲያዊ ፓርቲ የተሰኘ አዲስ የፖለቲካ ፓርቲ በብሔራዊ ምርጫ ቦርድ ለማስመዝገብ እንቅስቃሴ ጀምረዋል። አቶ ደስታ ከአዲስ ስታንዳርድ ጋር ባደረጉት ቃለ ምልልስ አንጋፋ አመራሮችን ትቶ አዲስ ጎራ ከመፍጠር ይልቅ ውስጣዊ ልዩነትን በውይይት መፍታት ያልተቻለው ለምንድነው ተብለው ለቀረበላቸው ጥያቄ የኢትዮጵያ ፖለቲካ የውይይት ሳይሆን የሴራ ፖለቲካ ነው። በተለይም የ60ዎቹ ፖለቲከኞች አሁንም በሴራ ነው ማሸነፍ የሚቻለው ብለው ያምናሉ። ለህግ የመገዛትና የቅንነት ባህል የላቸውም። በኦፌኮ ውስጥ የትውልድ ሽግግር እንዲኖር ብንፈልግም ነባር አመራሮች ለዚህ ዝግጁ አልነበሩም። እኔ ያሰብኩት አዳዲስና የተማሩ ዜጎች ተሰብስበው ሀገራዊ መፍትሄ እንዲያመጡ ነው። ይህም በነበረው መዋቅር ውስጥ ሊሳካ አልቻለም ሲሉ አመራሮቹን በመውቀስ ምላሽ ሰጥተዋል። ከሰሞኑ የሚታየው የሌሊትና የማለዳ ቅዝቃዜ ተጠናክሮ ይቀጥላል ተባለ። ከሳይቤሪያ በከፍተኛ የአየር ግፊት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛ አየር መጠናከሩን ተከትሎ ከሰሞኑ የሚታየው የሌሊትና የማለዳ ቅዝቃዜ ይቀጥላል ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ከሳይቤሪያ በከፍተኛ የአየር ግፊት በመነሳት ወደ ሀገራችን የሚነፍሰው ደረቅና ቀዝቃዛ አየር ተጠናክሮ እንደሚቀጥል ጠቁሟል። በዚህም ምክንያት የበጋው ደረቅ ፀሐያማ ነፋሻማ የአየር ሁኔታ በአብዛኞቹ አካባቢዎች የሚስተዋል ሲሆን በሰሜን፣ በምስራቅ፣ በመካከለኛውና በደቡብ ደጋማ አካባቢዎች የቅዝቃዜ መጠኑ ከ5 ዲግሪ ሴልሺየስ በታች እንደሚሆን አመላክተዋል። በሌላ በኩል በስምጥ ሸለቆ፣ በሰሜን ምስራቅ፣ በመካከለኛውና በደቡብ ምዕራብ አካባቢዎች አልፎ አልፎ አነስተኛ ዝናብ እንደሚኖር ጠቁመዋል። በአብዛኞቹ የመኸር ሰብል አብቃይ አካባቢዎች የሚኖረው ደረቅ የአየር ሁኔታ ለድህረ ሰብል ስብሰባ አመቺ መሆኑን ኢንስቲትዩቱ ገልጸዋል። በተጨማሪም የደቡብና የደቡብ ምስራቅ የሀገሪቱ አካባቢዎች ደረቅ ሆነው ቢቆዩም በመጨረሻዎቹ ጥቂት ቀናት በጣም አነስተኛ ዝናብ ሊያገኙ እንደሚችሉ ኢንስቲትዩቱ መግለጹን ኢፒዲ በዘገባው አመልክቷል። በነጻ ለህዝብ መድረስ ያለባቸው መድኃኒቶች ተሰርቀው በግል ተቋማት እየተሸጡ ነው ተባለ። የጤና ሚኒስቴር የመድኃኒት ስርቆትና ህገወጥ ሽያጭ በአሁኑ ወቅት በዘርፉ ትልቅ ስጋት እየሆነ መምጣቱን ገልጸዋል። በነጻ ወይም በከፍተኛ ድጎማ ለህዝብ መድረስ ያለባቸው መድኃኒቶች ተሰርቀው በግል ተቋማት እየተሸጡ መሆኑን አስታውቋል።
ከንቲባ ወይዘሮ አዳነች አቤቤ በህመም ላይ ያለውን ማስተር አብነት ከበደን ጎበኙ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በበጎ አድራጎት ስራው የሚታወቀውና በአሁኑ ወቅት በሕክምና ላይ የሚገኘው ማስተር አብነት ከበደን በአካል በመገኘት ጠይቀዋል። ከንቲባዋ ማስተር አብነት ለወጣቶች ያለውን አርአያነት በማድነቅ የሚከተለውን መልእክት አስተላልፈዋል። በማህበራዊ በጎ አድራጎት ስራው ለብዙ ወጣቶች ምሳሌ ሆንከው ማስተር አብነት ከበደ ፈጣሪ አምላክ ሙሉ ለሙሉ እንዲፈውስ ጸሎታችን ነው። የአንተ አርአያነት በርካታ በጎ አድራጊ ወጣቶችን ማፍራት የሚያስችል ነው። ማስተር አብነት ከበደ በተለይም አቅመ ደካሞችን በመርዳትና ማህበራዊ አገልግሎቶችን በማቅረብ ረገድ ላበረከትከው አስተዋጽኦ በበርካታ ኢትዮጵያውያን ዘንድ ከፍተኛ ፍቅርና አክብሮት ያለው ወጣት ነው። ለማስተር አብነት ከበደ ፈጣሪ ምሬቱንና ጤናውን እንዲመልስለት እንመኛለን ብለዋል። በትግራይ ክልል ምርጫ እንደሚካሄድ ምርጫ ቦርድ ለሕግ አውጪዎች ገለጸ። ለጠቅላላ ምርጫ ማስፈጸሚያ የ10 ቢሊዮን ብር በጀት መመደቡን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል 7ኛ ጠቅላላ ምርጫ እንደሚካሄድና ለጠቅላላ ምርጫው አስፈጻሚ የሚሆን የ10 ቢሊዮን ብር በጀት መመደቡን አስታወቀ። ግንቦት 24 ቀን 2018 ዓ.ም በሚካሄደው 7ኛ ጠቅላላ ሀገር አቀፍ ምርጫ አስፈላጊውን የቅድመ ዝግጅት ስራዎች መሰራታቸውን ገልጸዋል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ በሕግ አውጪዎች የጋራ ምክር ቤት መድረክ ላይ ባቀረቡት የመወያያ ሰነድ ምርጫውን ለማስፈጸም የሚያስፈልጉ ከ300,000 በላይ አስፈጻሚዎች ምልመላ መጠናቀቁን ገልጸዋል። ምክትል ሰብሳቢው የእጩዎች ምዝገባ ከጥር 1 እስከ የካቲት 1 ቀን 2018 እና የመራጮች ምዝገባ የካቲት 7 እስከ መጋቢት 7 2018 ዓ.ም እንደሚከናወን አስረድተዋል። የምርጫ ውጤት ሰኔ 4 ቀን 2018 ዓ.ም ይፋ እንደሚሆን ገልጸዋል። አቶ ተስፋዬ አክለውም በመላ ሀገሪቱ 50,000 የምርጫ ጣቢያዎች የሚኖሩ ሲሆን እያንዳንዱ ጣቢያ እስከ 1500 መራጮች እንደሚያስተናግዱና ምርጫውን ለማስፈጸምም በአጠቃላይ 318,000 የምርጫ አስፈጻሚዎች እንደሚሰማሩ አስታውቀዋል። በምክክር መድረኩ ላይ በትግራይ ክልል ምርጫ ይካሄዳል ወይ የሚል ጥያቄ ከተሳታፊዎች የቀረበላቸው ሲሆን አቶ ተስፋዬ በክልሉ ምርጫ እንደሚካሄድ አረጋግጠው ቦርዱ ምርጫውን በክልሉ ለማካሄድ ከትግራይ ክልል ጊዜያዊ አስተዳደርና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ውይይት ሲያደርግ መቆየቱንም አስረድተዋል። በታይላንድ ክሬን ባቡር ላይ በመውደቁ ቢያንስ የ22 ሰዎች ሕይወት አለፈ። በታይላንድ ሰሜናዊ ምስራቅ ውስጥ በተሳፋሪ ባቡር ላይ የግንባታ ክሬን ወድቆ የ22 ሰዎች ሕይወት ሲያልፍ 80 ሰዎች ቆስለዋል። አደጋው የደረሰው ከባንኮክ በስተሰሜን ምስራቅ 230 ኪሎ ሜትር ላይ በሚገኘው ናኮን ራቻሲማ ግዛት ውስጥ በሲኪዮ ወረዳ ነው። ባቡሩ ከታይላንድ ዋና ከተማ ወደ ኦቦን ራቻቲኒ ግዛት በማቅናት ላይ ነበር። ክሬኑ የታይላንድ ቻይና የጋራ ፍጥነት ባቡር ፕሮጀክት አካል እንደነበር ዘገባዎች ያስረዳሉ። በሚንቀሳቀሰው ባቡር ላይ ወድቆ ከሃዲዱ እንዲቆራረጥ በማድረግ ለአጭር ጊዜ በእሳት ጋይቷል። የትራንስፖርት ሚኒስትሩ ሪፋት በሰጡት መግለጫ 195 ተሳፋሪዎችን በባቡሩ ውስጥ እንደነበሩና ሙሉ ምርመራ እንዲደረግ ትዕዛዝ ሰጥተዋል። ክሬኑ የወደቀባቸው በባቡሩ ካሉት 3 ሰረገሎች ውስጥ በሁለቱ ላይ ነበር ብለዋል። የአልጄዚራ ዘገባ ቶኒ ቼንግ እንደዘገበው የሟቾች ቁጥር ሊጨምር እንደሚችል ተናግሯል። የታይላንድ መገናኛ ብዙሃን እንደዘገቡት የነፍስ አድን ቡድኖች ከባድ መሳሪያዎችን ተጠቅመው በአደጋው የታገቱ ተሳፋሪዎችን ከፍርስራሹ ውስጥ አውጥተዋል። የ54 ዓመቱ የአካባቢው ነዋሪ ሚትር ኢንትራምፓኒያ ጉዳዩ በተከሰተበት ወቅት በቦታው የነበረ የዓይን እማኝ ነው። ከጠዋቱ 3 ሰዓት ላይ አንድ ነገር ከላይ ወደ ታች እንደሚንሸራተትና ከዚያም 2 የከባድ ፍንዳታ ድምጽ ሰማው ሲል ሚትር ለአንጃንስ ፍራንስ ፕሬስ የዜና ወኪል ተናግሯል። ምን እንደተፈጠረ ለማየት ሲሄድ ክሬኑ በተሳፋሪው ባቡር ላይ ወድቆ አገኘሁት። የክሬኑ ብረት የሁለተኛውን ሰረገላ መሃል በመምታት ባቡሩን በግማሽ ቆርጦ ይታይ ነበር ሲል ሚትር ተናግሯል። ኢራን በአሜሪካ ተጽዕኖ ምክንያት ከብሪክስ ፕላስ ልምምድ ራሷን አገለለች። ከደቡብ አፍሪካ ጋር ከተደረገ ዲፕሎማሲያዊ ንግግር በኋላ ኢራን በደቡብ አፍሪካ የባህር ዳርቻ በሚካሄደው የብሪክስ ፕላስ የባህር ኃይል ልምምድ ላይ ያላትን ተሳትፎ ወደ ታዛቢነት ዝቅ ለማድረግ መስማማቷን የደቡብ አፍሪካ መገናኛ ብዙሃን ምንጮችን ጠቅሰው ዘግበዋል። ኢራን ሁኔታውን ተገንዝባለች ያሉት ዘገባዎች ባለፈው ሳምንት በሲሞን ታውን የባህር ኃይል ጣቢያ የደረሱ 2 የኢራን መርከቦች ባለፈው
ማክሰኞ ማለዳ ከተጀመረ የሰላም ፍላጎት 2026 ልምምድ ይወጣሉ ተብሎ እንደሚጠበቅ አክለዋል። ግብጽ ሶማሌ ውስጥ የተሰማሩ ወታደሮችን ለፕሬዝዳንት ሐሰን ሙሐመድ መንግስት ጥበቃ ማድረግ ተቀዳሚ ተግባራቸው እንዲሆን ማድረጓን ተዘገበ። የግብጽ መንግስት ለሶማሌላንድ እውቅና የሰጠችው እስራኤል ከባላንጣ ኢትዮጵያ ጋር ጥብቅ ቀጠናዊ አጋርነት በመፈጠር ግብጽ በደቡባዊ ቀይ ባህር አካባቢ ተጽዕኖ እንዳይኖራት ልታደርግ ትችላለች የሚል ስጋት እንዳላት ከውስጥ አዋቂ ምንጮች መስማቱን ዘገባው ጠቅሷል። እስራኤል ለሶማሌላንድ እውቅና ከሰጠች በኋላ ግብጽ ሶማሌ ውስጥ ያላትን የወታደራዊና የጸጥታ ግቦች እንዲሁም የወታደሮቿን ስምሪት መከለሷን ምንጮች እንደነገሩት የዜና ምንጩ አመላክቷል። ግብጽ ከአንድ ዓመት በፊት ከሶማሌ ጋር የወታደራዊ ትብብር ስምምነት የተፈራረመች ሲሆን ለፕሬዝዳንት ሙሐመድ መንግስትም የጦር መሳሪያ ድጋፍ ስታደርግ ቆይታለች ነው የተባለው። ውድ የፈጠነ ሚዲያ ተከታታዮቻችን ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። በሌላ ዜናዎች እስከምንገናኝ በያላችሁበት ሰላም ሁኑ። ፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳይረሱ።